መርማሪ ፖሊስ ማክስ ሆርኑግ ቁጭ ብሎ በትኩረት ያስባል። በቢሮ ውስጥ የታይፕ ድምፅ፣ የሰዎች ጫጫታና የስልክ ጥሪው ተደማምረው የሚረብሽ ድምፅ ቢያሰሙም ለሆርኑግ ግን አልተሰማውም። በእርሱ አእምሮ ውስጥ የሚብሰለሰለው የሮፊና ልጆቹ ኩባንያ ሁኔታ ነበረ። ኩባንያው በመጀመሪያ በሳሙኤል ሮፊ ተቋቋመ። ኩባንያው የቤተሰብ ኩባንያ ሆኖ እንዲቀር የሳሙኤል ፍላጎት ነበር። ሐሳቡ በጣም ጥሩ ቢሆንም በሌላ ጎኑ አደገኛም ነው። ኩባንያው በጣም በርካታ አክሲዮኖች ቢኖሩትም የቤተሰብ አባላት በሙሉ ካልተስማሙ አክሲዮኑን አሳልፎ ለሌላ ለመሸጥ የሚያስችል ሕግ በመተዳደሪያ ደንቡ ውስጥ ሰፍሯል። ማክስ እንደተገነዘበው በመጀመሪያ አክሲዮኑ እንዳይሸጥ ሽንጡን ገትሮ የተከራከረው ሳም ሮፊ ነው። እርሱ አሁን ሞቷል። ልጁ ኤልሳቤጥ ሮፊም እንደ አባቷ በአክሲዮኑ ሽያጭ አልስማማም ብላለች። ከሞት አደጋም 2 ጊዜያት ለጥቂት ተርፋለች። አደጋው በጣም በዛ። ማክስ ሆርኑግ ግን ነገሮቹ በድንገተኛ አደጋ ተፈጸሙ ብሎ አያምንም። ይህንን በአእምሮ ውስጥ እንደያዘ ተነሳና ወደ አለቃው ቢሮ ሄደ እና ተቆጣጣሪው ሽሚድ ሳም ሮፊ ተራራውን ሲወጣ ስለደረሰበት አደጋ ሁኔታ ሆርኑግ ሲገልጽለት አዳምጦ አጉረመረመ። የመንገድ መሪውም ስም የተምታታ ነበረ። ይህ ለግድያ ወንጀል መፈጸም በቂ አይደለም ሆርኑግ፣ ቢያንስ በእኔ መምሪያ አይሆንም አለ መርማሪው። ሆርኑግ ገለጻውን በመቀጠል እንደሚመስለኝ ሌላም ነገር አለ። የሮፊና ልጆቹ ትልቅ የውስጥ ችግር ነው። ምናልባት አንድ የሆነ ሰው ሳም ሮፊን ማስወገድ ችግሩን የሚፈታለት መስሎት ታይቶታል አለ። ዋና ተቆጣጣሪው ሽሚድ ወደ ኋላው ደገፍ ብሎ ተቀመጠና መርማሪ ሆርኑግን በትኩረት ተመለከተው። የሚናገረው ሁሉ ትክክል መስሎ አልታየውም። ሆኖም ይህን ሰው በዚህ አይነቱ ተግባር እንዲጠመድ ማድረጉ ከዓይኑ ስለሚያረቅለት ብቻ ሥራውን ሰጥቶታል። የሆርኑግ ከስፍራው ራቅ ብሎ መሄድ የሌሎቹን የድርጅቱን ሠራተኞች ሞራል ይጠብቃል። ዋና ተቆጣጣሪው አሁንም ወደ እርሱ እያየ ጉዳዩ ተሰጥቷል፣ በቂ ጊዜ ውሰድና በደንብ ተከታተለው አለው በለበጣም። ማክስ አመሰግናለሁ አለና በደስታ መንፈስ ከቢሮ ወጣ። ማክስ ሆርኑግ ከአለቃው ቢሮ ወጥቶ ወደ ቢሮ ሲሄድ ሆርኑግ ትሰማኛለህ? የሚል ድምፅ ሰማም። ቆም አለና ምን አልከኝ? ሲል ጠየቀ። የወንዙ ጠባቂዎች በአካባቢው ሲዘዋወሩ ያገኙትን የአንዲት ልጅ ሬሳ ይዘው መግባታቸው ነው። ልታያት ትፈልጋለህ? አለው የሥራ ባልደረባው። ማክስ ትንሽ አሰብ አደረገና እሺ ካልክ ብሎ መለሰለት። ማክስ የእንዲህ አይነቱን ወንጀል ምርመራ መከታተልም ሆነ እንዲህ አይነቱን ነገር ማየት አይወድም። ሆኖም ግዴታው መሆኑን ተሰማው። የልጅቷ አስክሬን በሬሳ ቤት ውስጥ ከሚገኘው ከአንደኛው የብረት መሳቢያ ፍሪጅ ውስጥ ይገኛል። ፀጉሯ ወርቅማ ሲሆን ሲያዩዋት ዕድሜዋ ወደ 20 የሚጠጋ ወይም ጥቂት አለፍ ያለ መሆኑ ይታወቃል። ሬሳው በውሃ ላይ ሲንሳፈፍ የተገኘ ሲሆን በአንገቷ ላይ ከታሰረው ቀይ ሪበን በቀር ምንም ልብስ ሳትለብስ ራቁቷን ነበረች። ሞቷ በፊት የግብረ ሥጋ ግንኙነት የማድረግ ምልክት አለ። አንገቷ ታንቃ ከተገደለች በኋላ ወደ ባህር ትጥላለች አለው የሥራ ባልደረባው። ቀጠለናም በሳምባ ውስጥ ምንም ውሃ አልገባም። ከሰውነቷ ላይ ምንም የጣት አሻራ ማግኘት አልተቻለም። ከዚህ ቀደም አይተሃት ታውቃለህ? አለና ጠየቀው። መርማሪ ሆርኑግ የልጅቷን ፊት በትኩረት ከተመለከተ በኋላ አላየኋትም ሲል መለሰ። ከዚያም ወጣና ወደ አውሮፕላን ማረፊያ በሚያደርሰው አውቶቡስ ተሳፈረ። መርማሪ ማክስ ሆርኑግ በሳርዲና ከምትገኘው ከኮስታል ስሜራልዳ አውሮፕላን ማረፊያ ሲደርስ በአካባቢው ካሉት ረከስ ባለ ኪራይ የምትገኘውን ፊያት 500 መኪና ተከራየና እየነዳ ወደ ኦሊቪያ ገሰገሰ። ማክስ ከከተማዋ እምብርት ሲደርስ የኦሊቪያን የፖሊስ ጣቢያ አገኘ። መኪናውንም ከጣቢያው ደጃፍ በማቆም ወደ ውስጥ ገባም።
መታወቂያ ወረቀቱን ለዘቡ ኃላፊ ያሳየና 50 አለቃውም ወደ ጣቢያው አዛዥ ቢሮ ይዞት ሄደ። የኦሊቪያ ፖሊስ ጣቢያ አዛዥ የሆነው ሉዊጂ ፌራሮ ይባላል። ማክስ ወደ ቢሮ ሲገባ ፌራሮ ከመቀመጫው ተነስቶ በፈገግታ ተቀበለው። በትኩረት ሲመለከት ግን ሰውየው መርማሪ መስሎ ስላልታየው በትህትና አነጋገር መታወቂያህን ልታሳየን ትችላለህ ብሎ ጠየቀው። እንዴታ በደንብ እንጂ አለ ማክስ። መታወቂያውን አውጥቶ ሲሰጠው በደንብ አገላብጦ አየና መለሰለት። ቀጠለና ጌታዬ ምን ልርዳ? ማክስ የመጣበትን ጉዳይ በኢጣሊያንኛ ማስረዳት ጀመረ። ሆኖም ለጥቂት ጊዜ ማክስ በምን ቋንቋ ይናገር እንደነበር ለመረዳት ፌራሮ ተቸግሮ ነበረ። ቆየና ገለጻውን ሊያደርግለት የሚሞክረው በኢጣሊያንኛ መሆኑን ሲረዳ አቋረጠውና እንግሊዝኛ ትችላለህ ብሎ ጠየቀው። በደንብ ሲል መለሰለት። ማክስም እንግዲያውስ መልካም ፈቃድ ከሆነ በእንግሊዝኛ ነው ወይ አለው። ማክስ ንግግሩን ሲጨርስ የፖሊስ አዛዥ ፌራሮ ቀበል አደረገና ጌታዬ ተሳስተሃል፣ ጊዜህን በማጥፋት ላይ ያለ ይመስለኛል። መካኒኮቼ ጂፑን ቀደም ሲል በደንብ መርምረዋታል። ማንኛቸውም ቢሆኑ ሁኔታው የተፈጠረው በድንገተኛ አደጋ መሆኑን ተስማምተውበታል ብሎ ነገረው። ማክስ ሐሳቡን የማይቀበለው መሆኑን ራሱን በመነቅነቅ እየገለጸለት ግን እኔ እኮ አላየሁትም አለና መለሰለት። ፌራሮ ቀጠለና እሺ መኪናዋ በአሁን ወቅት ለሽያጭ ቀርባለች። ከሰራተኞቹ አንደኛው ወደዚያው እንዲወስድ አደርጋለሁ። አደጋው የደረሰበትን ስፍራም ማየት ትፈልጋለህ አለው። ማክስ ምን ሊያደርግልኝ ብሎ መለሰ። ስፍራውን እንዲያሳየው ከማክስ ጋር የተላከው መርማሪ ፖሊስ ካምፓኛ ነው። በመንገድ ላይ ያሉ ሁኔታውን እኮ እኛ ቀደም አድርገን መርምረነዋል። ነገሩ በአደጋ የደረሰ ነው ጌታዬ አለው። ካምፓኛም አይደለም አለ ማክስ መለሰና ጂፑም ከገራዥ ውስጥ በአንደኛው ጥግ ቆማለች። ኪኗን ለሰራት በቂ ጊዜ አላገኘውም አለ መካኒኩ ሁለቱን ሰዎች ሲያያቸው። ማክስ ጂፑን እየዞረ በደንብ በትኩረት ይቃኛት ነበረ። ወደ መካኒኩም መለስ አለና በፍሬኑ ላይ ተንኮል የተሰራው እንዴት ነው ብሎ ጠየቀው። መካኒኩም የባሰው መጣ፣ አንተም እንዲሁም አለና ፊቱ በንዴት ተለዋወጠ። ቀጠለና ጌታዬ ላለፈው 25 ዓመታት በመካኒክነት ሰርቻለሁ። ይህችን ጂፕ የመረመርኳት እኔው ራሴ ነኝ። የዚች መኪና ፍሬን ለመጨረሻ ጊዜ የተነካው መኪናዋ ከፋብሪካው ስትወጣ ነበረ አለው። ግድ የለህም የሆነ ሰው ፍሬኑን ነካክቶታል ሲል ተናገረ ማክስ በበኩሉም። እንዴት አድርጎ ብሎ ጮኸ መካኒኩ። እስካሁን አላወቅኩም፣ ግን እመነኝ እደርስበታለሁ አለ ማክስ። አባባሉ እርግጠኛ መሆኑን ባነጋገሩ እየገለጸ ጂፑን እንደገና በደንብ ቃኛትና ወደ ኋላ ዞሮ ከጋራዥ ወጣ። የፖሊስ ዋና አዛዥ ሉዊጂ ፌራሮ መርማሪ ብሩኖ ካምፓኛን እየተመለከተ ማክስን ምን አደረግከው? ምንም አላደረግኩት። ወደ ጋራዡ ይዤ ሄጄ ከመካኒኩ ጋር የሆነ ነገር ተነጋገሩና ከዚያ ብቻውን በእግሩ ለመንሸራሸር ሄደ። አላምንም ብለው ተነጋገሩ። ማክስ ከባህር ዳር ቆሞ ውሃውን እያየ በጥልቀት ያስባል። አይምሮውን አሰባስቦ ነገሮችን በትኩረት ለመመልከት ይሞክር ነበረ። በዚህ ትኩረት የተፈታተኑ ሐሳቦችን አገጣጥሞ ለማየት ጥረት እያደረገ ነበር። ይህ ሁኔታ ለአንድ አስቸጋሪ እንቆቅልሽ መልስ እንደማዘጋጀት ይቆጠራል። ማንኛውም ነገር በየትኛውም ስፍራ እንደሚቀመጥ በሚገባ ከታወቀ ሁሉም ነገር በታሰበው መንገድ ተቃንቶ ሊካሄድ ይችላል። ጂፑ ትንሽ ብትሆንም በእንቆቅልሹ ውስጥ ትልቁ ሚና ይዛለች
ፍሬኗ በኤክስፐርት መካኒኮች በሚገባ ተመርምሯል። ማክስ ስለነኚህ ሰዎች ብቃትና እውነተኛነት ሊጠራጠር የሚያስችለው ምንም ምክንያት የለውም። ስለዚህ የጂፑን ፍሬን እንዳልተነካካ አመነ። ጂፑን ስትነዳ የነበረችው ኤልሳቤጥ በመሆኗ የሆነ ሰውም እርሷን ለመግደል የሚፈልግ ስለሆን የጂፑን ፍሬን የመነካካት ጥርጣሬም ተቀብሏል። የምትነካካበት መንገድ ባይኖርም የሆነ ሰው በረቀቀ ዘዴ ነካክቷታል። ማክስ ያንን የሆነ ብልህ ሰው መከታተል ጀመረም። ይህ ደግሞ ነገሩን አጓጊ አድርጎታል። ማክስ ወደፊቱ ራመድ አለና አንድ ቋጥኝ ድንጋይ ላይ ተቀመጠ። አይኑን ጨፈንና ሐሳቡን እየሰበሰበ በትኩረት ነገሮችን እንደገና ለማየት ሞከረ። ከ20 ደቂቃ በኋላ አንድ ነገር ብልጭ አለለት። አይኑን ከፈተና ብራቮ ብሎ ራሱን አደነቀ። ማክስ 2 ቦታ መድረስ እንደሚኖርበት ተረዳ። መጀመሪያ ከኦልቢያ ወጣ ብሎ ቀጥሎም ወደ ተራሮች ላይ። ከሰዓት በኋላም በአውሮፕላን ወደ ዙሪክ ተመለሰ። የሩፊና ልጆቹ ኩባንያ ጥበቃ ኃላፊ ለኤልሳቤጥ እንዲህ አላት። ሁሉም ነገር በአፋጣኝ ተፈጸመ ሚስ ሩፊ። እኛ ማድረግ የምንችለው ምንም ነገር አልነበረም። የእሳት አደጋ መሳሪያው ደርሶ ስራውን ሲጀምር ላብራቶሩ ጋይቷል። የኤሚል ጁኤፕሊ ሰውነት ተቃጥሎ የተረፈው አንዳንድ የሰውነቱ ክፍል ከአመድ ውስጥ ተገኝቷል። ፍንዳታው ከመድረሱ በፊት ምርምር ያደርግበት የነበረው ፕሮጀክት ቀመር ከላብራቶሩ ውስጥ ይወሰድ ይቅር ለይቶ ያወቀ የለም። ኤልሳቤጥ ጥያቄዋን በመቀጠል ይህ ሕንፃ 24 ሰዓት ሙሉ በጥብቅ ይጠበቅ አልነበረም እንዴ? አለችው ኃላፊውን። አዎ እመቤቴ። የጥበቃ ክፍላችን ኃላፊ ሆነ የሠራው ለምን ያክል ጊዜ ነው? 5 ዓመት። እኔ ከዛሬ ጀምሮ ተሰናብተሃል። አባባሏን በመቃወም ሊናገር አስቦ ነበረ። በኋላ ግን ሐሳቡን ቀየርና እሺ እመቤቴ። ካንተ ጋር ስንት ሰራተኞች አሉ? 65። 65ቱም ኤሚል ጆኤፕሊን ሊያድኑት አልቻሉም? ለሁሉም የ24 ሰዓት ጊዜ ማስጠንቀቂያ ሰጣቸዋለሁ። ሁሉም ከዚህ እንዲወጡ ፈልጋለሁ ብላ አዘዘችው። ቀና ብሎ ለጥቂት ጊዜ ተመለከታትና ሚስ ሩፊ፣ ይህ አሰራርሽ ትክክል ይመስልሻል ብሎ ጠየቃት። ስለ ኤሚል ጁኤፕሊ እርሱ ያካሄደው ስለነበረውና በዋጋ ተተምኖ ሊነገር ስለማይችለው በጣም ውድ ፕሮጀክቶች ትንሽ አሰብ አደረገች። ከሳሙኤል ሩፊ ስዕል ስር ቢሮ ውስጥ ተቀብሮ የነበረው ስውር ማይክሮፎን ትዝ አላት። ከሐሳቧ ነቃችና ቀና በማለት በሉጣ አለችው። ጠዋቱን በሙሉ የኤሚል ጆኤፕሊ አሟሟት ከፊቷ እየተደቀነ ሕሊናዋን ክፉኛ አቆሰለው። በኤሚል ጆኤፕሊ የሚካሄደው ጥናት ቀመር መውደም በኩባንያው ላይ ምን ያክል ጉዳት እንደሚያስከትል በአይምሯ ውስጥ ማሰላሰል አልፈለገችም። ምናልባት ተቀናቃኝ ኩባንያ የጥናቱን ምስጢር አግኝቶ የፓተንት ፍቃድ በማውጣት መድኃኒቱን በገበያ ላይ ያውል ይሆናል። ኤልሳቤጥ ይህንን ለመግታት ምን ማድረግ አትችልም። ይህ ሙያ በጣም ሰፊና ሥራውም ውስብስብ ነው። ተቀናቃኞችህ የደከምክ ሲመስላቸው ሊገድሉህ ይነሳሉ የሚለውን አባባል አስታወሰች። ግን ይህንን የሚሰራባት ተቀናቃኝ አይደለም። ይህን የሚፈጽመው ወዳጇ ነው። በጣም የቅርብ ወዳጇ። ኤልሳቤጥ ብቁ ባለሙያዎችን ቀጥሮ የሚያሰራ ድርጅት የኩባንያውን የጥበቃና ጸጥታ ቁጥጥር ሥራ ተረክቦ እንዲያካሂድ አደረገች። የአዳዲስ ሰዎችም በአካባቢው መገኘት የተሻለ ጥበቃ እንደሚደረግላት መስሎ ተሰማት። ብራስልስ ወደሚገኘው ኢንተርናሽናል ሆስፒታል ደውላ የቤልጂክ ሚኒስትሩ ባለቤት የማዳም ቫን ዲሉህን የጤንነት ሁኔታ ለማጣራት ሞከረች። አሁንም አይምሮዋ እንደሳተች መሆኗ ተገለጸላት። ሕይወቷ ይትረፍ አይትረፍ ለይተው ሊነግሯት አልቻሉም። ሪስ የቢሮዋን በር ከፍቶ ሲገባ ኤልሳቤጥ ስለ ኤሚል ጆኤፕሊ አሟሟት
ስለ አይን ጉልጉሉ ሕፃንና ስለ ቤልጂጉ ሚኒስትር ባለቤት ሕመም ታስብ ነበረ። ፊቷን ትኩር ብሎ እያየ በጣም ከፍቶሻል አላት። ራሷን ግራና ቀኝ ነቅነቃ ይብስ እንደከፋት ልታሳውቀው ሞከረች። ሪስ ጠጋልና አሁንም ፊቷን ትኩር ብሎ ማየት ጀመረ። በጣም የደከማትና የተዝለፈለፈች ትመስላለች። እጇን ያዝ አደረገና በትህትና አነጋገር ልረዳሽ የምችለው መንገድ አለም አላት። በሁሉም አቅጣጫ እንጂ አለች በሐሳቧ። አሁን የሪስ ድጋፍና እርዳታ በጣም አስፈልጓታል። ከጥንካሬው ቆርሶ እንዲያካፍላትና በማናቸውም አቅጣጫ ድጋፉ እንዲለግሳት ፍቅሩንም እንዲያሳያት በጣም ተመኝታለች። አይናቸው ፊት ለፊት ተጋጨ። ዘላ ወደ ጉያው በመግባት የሆነችውን ሊሆን የተቃረበውንም ሁሉ ልታጫውተው ፈለገች። ሪስ ቀጠለና ማዳም ቫንደሄሎን የሚመለከት አዲስ ነገር የለም ብሎ ጠየቃት። ትንሽ ዝምታ ሰፈነና ኤልሳቤጥ ምንም ብላ መለሰችለት። ዎል ስትሪት ጆርናል ስለ ጻፈው ታሪክ ደውሎ ያነጋገረ ሰው አለም አለና መልሶ ጠየቃት። የምን ታሪክ? አላየሽውም እንዴ? አላየሁትም። ሪስ ወደ ቢሮው ላከና ጋዜጣውን አስመጣም። ጋዜጣው ያወጣው ጽሑፍ በሮፊና ልጆቹ ኩባንያ በቅርቡ በተከታታይ የደረሱትን ችግሮች የሚዳስስ ሲሆን ጽሑፉንም ሲያጠቃልል ኩባንያው ሰፊ ልምድ ያለው መሪ የሚያሻው መሆኑን አውስተዋል። ኤልሳቤጥ ጋዜጣውን አስቀመጠችና ይህ ጽሑፍ ምን ያክል ጉዳት ያስከትላል ብላ ጠየቀችው። ሪስ ተንጠራራና ጉዳቱማ እስካሁን ደርሷል። እነርሱ ስለዚሁ መጻፋቸው ነው ብዙ ገበያ ማጣት እየጀመርን ነው እኛ ሲል የውስጥ ስልክ ጥሪ ተሰማ። ኤልሳቤጥ ስልኩን በመጫን አቤት ብላ መልስ ሰጠች። ሚስተር ጁልየት ባድሩት መስመር ላይ ናቸው፣ በጣም አስቸኳይ ነው ብለዋል አለች ጸሐፊዋ። ኤልሳቤጥ ቀና ብላ ወደ ሪስ ተመለከተች። ከባንኮች ጋር የሚደረገውን ስብሰባ እስካሁን በልዩ ልዩ ምክንያቶች ስታስተላልፈው ቆይታለች። አገናኝኝ አለቻት። ስልኩን አነሳችና እንደምን አደርክ ሚስተር ባድሩት? እንደምን አደርሽ የሚል ድምፅ በስልኩ ውስጥ ተሰማ። ድምፁ ቀጠለና ዛሬ ከሰዓት በኋላ ነፃ ነሽ አላት። አዎ ነኝ። መልካም 10 ሰዓት ይመችሻል እንዴ? ኤልሳቤጥ አመነታችና አዎ 10 ሰዓት ብላ መለሰች። ቀጠለና ስለ ሚስተር ጆፕሊ ስሰማ በጣም ነው ያዘንኩት አላት። የፍንዳታውን አደጋ የሚመለከት ዜና በጋዜጣ ሲወጣ የጆፕሊ ስም አልተጠቀሰም ነበረም። ስልኩን ቀስ ብላ ዘግታ ቀና ስትል ሪስ ዝም ብሎ ሲመለከታት አየችው። አሳ ነባሪዎች ደም ከሩቅ ያሸታሉ አላት ሪስ። ከሰዓት በኋላ ኤልሳቤጥ ለብዙ የስልክ ጥሪዎች መልስ ሰጠች። አሌክም ደወለላትና ኤልሳቤጥ በጋዜጣ ላይ ዛሬ ጠዋት የወጣውን ዜና ነበብሽው እንዴ አላት። አዎ አለች ኤልሳቤጥ። የዎል ስትሪት ጆርናል ትንሽ አጋኖ ጽፏል። ለጥቂት ጊዜ ዝምታ ሰፈነና አሌክ ቀጥሎ እኔ የምናገረው ስለ ዎል ስትሪት ጆርናል አይደለም። ፋይናንሻል ታይምስ ጋዜጣ ሮፊና ልጆቹን የሚመለከት አብይ ዜና ይዞ ወጥቷል። ጽሑፉ ጥሩ አይደለም። ብዙ ሰዎች ደውለው አነጋገሩኝ። የብዙ ትዕዛዝ መሰረዝ ጥያቄ እየደረሰንም ይገኛል። ምን ማድረግ ይሻላል ትያለሽ ሲል ጠየቃት። መልሼ እደውልልሃለሁ አሌክ ብላ ቃል ገባችለት። ኢቮ ደወለላትና አስደንጋጭ ዜና ለመስማት ራስሽን ማዘጋጀት አለብሽ ሲል ተናገረም። ኤልሳቤጥ በልቧ ተዘጋጅቻለሁ አለችና ምንድነው ብላ ጠየቀችው። ኢቮ በስልክ ንግግሩን ቀጠለና አንድ የኢጣሊያ ሚኒስትር ጉቦ ሲቀበል እጅ ከፍንጅ ተይዞ ታሰረ አላት። ቀጥሎ ምን እንደሚነግራት ገባትና ቀጥል አለችው። የኢቮ ድምፅ ይቅርታ የሚጠይቅ አይነት አዝማሚያ ይሰማበታል። ስህተቱ የኛ ነው አለ ኢቮ። እርሱም በመስገብገቡ አልተጠነቀቀም። ከኢጣሊያ ገንዘብ አሽሽቶ ለማውጣት ሲል
አውሮፕላን ማረፊያ ላይ ነው ያዙት። ገንዘቡም የኛ መሆኑን ደርሰውበታል። ምንም እንኳን ኤልሳቤጥ ማንኛቸውንም አስደንጋጭ ዜና ለመስማት ዝግጁ መሆኗን ብትገልጽም ይሄኛውን ግን ማመን ተሳናት። ጉቦ የሰጠነው ለምን ነበር ብላ ኢቮን ጠየቀችው። ኢቮ መልስ ሲሰጥ በኢጣሊያ ውስጥ ሥራ ለማስፋፋት ጉቦ በሁኔታዎች የተለመደ ዕለታዊ ተግባር ነው። ኤልሲዬ፣ ወንጀላችን ለሚኒስትሩ ጉቦ መስጠታችን አይደለም። ትልቁ ጥፋታችን ስንሰጥ መያዛችን ብቻ ነው አላት። ወደ ኋላ ለጠጥ ብላ ወንበሯ ላይ ቁጭ እንዳለች አሁን ኃይለኛ ራስ ምታት ጀመራት። ታዲያሁን ምን ሆነ? ከኩባንያው ጠበቃ ጋር ቶሎ ተገናኝተን መነጋገር ይኖርብናል አላት ኢቮም። ግድ የለሽም አታስቢ፣ በኢጣሊያ ውስጥ በዚህ አይነት ጥፋት ሲያዙ ወደ ወህኒ የሚላኩት ገንዘብ የሌላቸው ድሆች ብቻ ናቸው ሲል ተናገረ። በተጨማሪ ቻርልስ ደግሞ ከፈረንሳይ ደወለላት። አሁንም ጭንቀቱ እንዳለቀቀው ባነጋገሩ ያስታውቃል። የፈረንሳይ ጋዜጦች ስለ ሮፊና ልጆቹ ኩባንያ በሰፊው መጻፋቸውን ገለጸላት። በስልክ ጥሪው ኩባንያው በዚህ በተሻለ ደረጃ ላይ እያለ በባሰ ከከፋ ደረጃ ላይ ሳይደርስ ብንሸጠው ይሻላል ብሎ ተማጸናት። ደንበኞቻችን በእኛ እምነት እያጡ ነው አላት ቻርልስ። ያለ ደንበኞች ደግሞ ኩባንያ አለ ብሎ ለመናገር ያስቸግራል። ከዚህ በኋላ ኤልሳቤጥ ለብቻዋ ተቀምጣ ስለተደረጉላት የስልክ ጥሪዎች፣ ስለ ባንኮች ጥያቄ፣ አጎቶቿ ስላቀረቡላት ሐሳብና ጋዜጦች በያምዳቸው ስላሰፈሩት ጽሑፍ ታሰላስል ነበረ። ብዙ ነገሮች በከፍተኛ ፍጥነት እየተፈጸሙ ናቸው። አንድ የሆነ ሰው ነው ይህን የሚያደርገው። ሰውየው ማን እንደሆነ ማወቅ ይኖርባታል። ደግሞ አሁንም ከኤልሳቤጥ የግል ቴሌፎን መጻፊያ ደብተር አልተሰረዘም። ማሪያ ማርቴኔሊ ትባላለች። ይህ ስም ከቁመቷ ረዘም ያለችውን ቅልጥማም የቀድሞ የትምህርት ቤት ጓደኛዋን ኢጣሊያዊት ትዝታ ቀሰቀሰባት። ሁለቱም አልፎ አልፎ ደብዳቤ ይጻጻፉ ነበረ። ማሪያ በሚላና አንድ ጋዜጣ አሳታሚ ሰው ልታገባ መታጫቷን ለኤልሳቤጥ ጽፋላታለች። ማሪያን በስልክ ለማግኘት ኤልሳቤጥ የወሰደባት 15 ደቂቃ ብቻ ነበረ። ኤልሳቤጥ ሰላምታ ካቀረበችላት በኋላ አሁንም ያ ጋዜጣ አሳታሚ ጩኛሽ ነው ስትል ጠየቀቻት። እንዴታ፣ ቶኒ የአሁኗን ሚስቱን እንደፈታ ወዲያውኑ እንጋባለን። ማሪያ፣ በአንድ ጉዳይ እንድትረጂኝ ይፈልጋለሁ። ምንድነው? ንገሪኝ። ከአንድ ሰዓት ባነሰ ጊዜ ውስጥ ማሪያ ማርቴኔሊ መልሱን ለኤልሳቤጥ ደወለችላትና የምትፈልጊውን መረጃ አግኝቼልሻለሁ። ከኢጣሊያ ገንዘብ ለማውጣት ሲሞክር የተያዘው የባንክ ባለሙያ ታውቋል። ቶኒ እንደነገረኝ ሰውየው ለማስያዝ ለድንበር ጠባቂ ፖሊሶችም ጉቦ ለመስጠት ተሞክረዋል። ሰውየውንስ ያስያዘው ሰው ስም ለማወቅ ተችሏል? ኢቮ ፓላዚ። መርማሪ ፖሊስ ማክስ ሆርኑግ ተስፋ የሚሰጥ ፍንጭ አግኝተዋል። ከምርመራው እንደተረዳው በሮፊና ልጆቹ ላብራቶሪ ውስጥ የተካሄደው ፍንዳታ ሆን ብሎ የተፈጸመ መሆኑ ብቻ ሳይሆን ፍንዳታው የተፈጸመው ሬሊ ኤክስ በተሰኘው ፈንጂ አማካኝነት ነው። ይህ ፈንጂ ለወታደራዊ አገልግሎት ብቻ የሚዘጋጅ ሲሆን በማንም ሰው እጅ በቀላሉ በሽያጭ ሊገባ የሚችል አይደለም። በማክስ ላይ ትንሽ የተወሳሰበ ሁኔታን የፈጠረበት ሪላር ፈንጂ የሚመረተው በሮፊና ልጆቹ ኩባንያ ፋብሪካዎች ውስጥ በአንደኛው መሆኑ ነው። ማክስ በአንድ ስልክ ጥሪ ብቻ ይህ ፍንዳታ በየትኛው ፋብሪካ እንደሚመረትም ማወቅ ችለዋል። ከፓሪስ ውጪ በሚገኘው ፋብሪካ። ልክ ከቀኑ 10 ሰዓት ሚስተር ጁልየስ ባድሩት በቀጠሮ መሰረት ከኤልሳቤጥ ቢሮ ደርሶ ተቀምጠዋል። ወዲያውኑ ንግግሩን በመጀመር ሚስ ሮፌ፣ መታገስ የሚገባንን ያክል ታግሰናል። ሆኖም ለሌሎችም ደንበኞቻችን ኃላፊነት አለብን። እንዲህ አይነቱ አነጋገር በባንክ ባለሥልጣኖች ዘንድ የተለመደ መሆኑን ኤልሳቤጥ ታውቃለች። ሆኖም አሁን በደንብ ተዘጋጅታ ነበር የጠበቀችውም።
የዳይሬክተሮች ቦርድ አባሎቻችን በሰጡኝ መመሪያ መሰረት ከአሁኑ ሰዓት ጀምሮ ብድሩን በሚመለከት ባንካችን ለሮፊና ልጆቹ ኩባንያ የሰጠውን የጊዜ ገደብ አንስተዋል። 90 ቀን እንዳለን እኮ ተነግሮን ነበር አለች ኤልሳቤጥ። ባልታሰበ ሁኔታ የተፈጠረው ነገር ይህን ሐሳባችን እንድንቀይር አስገድዶናል። ሌላው የምነግርሽ ነገር ቢኖር ደንበኞቻችሁ የሆኑት ሌሎች ባንኮችም ከኛ ጋር ተመሳሳይ ውሳኔ መወሰናችንን ነው። ባንኮች በዚህ አይነት ድጋፍ ላለመስጠት እምቢታቸውን ሲያሳዩ ኩባንያውን ከመሸጥ አግዳ ለማቆየት የምትችልበት ዘዴ አይኖራትም። ይህንን አሳዛኝ ዜና ይዤልሽ ስመጣ በጣም አዝናለሁ ሚስ ሮፊ። ሆኖም በግል መናገር እንዳለብኝ ስለተገነዘብኩ ነው። አሁንም ቢሆን ሮፊና ልጆቹ ጠንካራና ጤናማ ኩባንያ መሆኑን መቼም ታውቃለህ። ሚስተር ጁልየት ባድሩት ራሱን ነቀነቀና እንዴታ ትልቅ ኩባንያማ ነው አለ። እንዲህም ሆኖ ተጨማሪ ጊዜ ሊሰጡን አትችሉም? ሚስተር ባድሩት ለጥቂት ጊዜ ዝም ብሎ በትኩረት ተመለከታትና ባንኩ ችግርሽ ሊፈታ ይችላል ብሎ ያምናል ሚስ ሮፌ ግን አለና ቀጥሎ ለመናገር አመነታም። ይህን ችግር ሊፈታ የሚችል አሁን የለም ብላችሁን የምታምኑት? ይቅርታ አድርግልኝና አባባለውስ ትክክል ነው ብሎ ለመሄድ ተነስቶ ቆመ። ሌላ ሰው የሮፊና ልጆቹ ኩባንያ ፕሬዝዳንት ቢሆንስ ብላ ጠየቀች። ራሱን ነቀነቀና ያም አማራጭ ስለመኖሩ ተወያይተናል። ሆኖም በአሁኑ ጊዜ ከሚገኙት የቦርድ አባላት መካከል ማናጃቸውም ስራውን ለማካሄድ የሚያስችል ችሎታ ያላቸው መስሎ አይታየንም ቀጠለችና እኔ ይሆናል ብዬ የማስበው ሪስ ዊሊያምስን ነው አለችው። ቶማስ ሄለር የቴምስ ወንዝ ጥበቃ ፖሊስ መምሪያ ባልደረባ ነው። ዕለቱ እጅግ አድርጎ ከብዶታል። እንቅልፍም ይለዋል፣ ረሃብም አንጀቱን ይመተልገዋል። የወሲብ ፍላጎቱም ተነስቷል። ዝናብ አበስብሶታል። ከነዚህ ሁሉ የትኛው የበለጠ እያሰቃየው እንደሆነ ግን ለይቶ አላወቀም። እንቅልፍ የሚለው ከጮኛው ጋር ሲደባደብ በማደሩ ነው። የራበውም እሷ እሪ ስትልበት በመቆየቷ ምንም ሳይቀምስ የሥራ ሰዓት ስለደረሰበት ነው። የወሲብ ፍላጎቱ የተነሳው እርሷ ጫፏ እንዳይነካት ስለከለከለችው ነው። ዝናብ ያበሰበሰውም የሚጓዝበት ጀልባ የተሰራችው ለአገልግሎት ያክል እንጂ ለምቾት ስላልሆነ በቆመበት የዝናቡ ሸንፈር እየሰረገ ስለመታው ነው። በእንዲህ አይነት ቀን ወንዙን በሚገባ በመቃኘትና የተጠላለፈ ሥራን ለማከናወን አስቸጋሪ ነው። የቴምስ ወንዝ ጥበቃ ፖሊስ መምሪያ የሚቆጣጠረው 54 ማይልስ ርዝመት ያለውን የውሃ ክፍል ነው። ሄለር በዚህ ጊዜ ሙያውን በጣም የሚወደው ቢሆንም ዛሬ ችግር ስለበዛበት ሥራው እጅ ብሎታል። እንደው ሴቶች ሲባሉ አለ በልቡ ጮኛው ራቁቷን አልጋ ላይ እንደተኛች በሐሳቡ እየመጣችበት ሰዓቱን ተመለከተ። ከእንግዲህ ግማሽ ሰዓት ይቀረዋል ለቅኝቱ መፈጸም። ጀልባውን ወደ ኋላ ተመለሰና ወደ ዋቴርሉ አቅጣጫ መብረር ቀጠለ። ስራውን በሚያጠናቅቅበት ወቅት በመጀመሪያ የሚያከናውነው የትኛው እንደሆነ አሰበ። መተኛት፣ መብላት ወይም እንደገና ከጮኛው ክፍሉ ጋር የፍቅር ጨዋታ መቀጠል። ምናልባት ሦስቱንም አንዴ ላደርግ እችላለሁ ብሎ ገመተ። እንቅልፉን ለጊዜውም ቢሆን በማስወገድ አይኖቹን አሻሸና ዘንቦ በነበረው ዝናብ የደፈረሰውን ውሃ ትኩር ብሎ ተመለከተ። ከሩቅ አንድ ነጭ ትልቅ ዓሣ ውሃው ላይ የሚንሳፈፍ መስሎ ታየው። ወደዚህ አቅጣጫ በመሄድ ለማጥመድ ብንሞክር ከትልቅነቱ የተነሳ ጊዜ የሚፈጅብንና ቶሎ ብዬ ወደ ክፍሉ ዘንድ እንዳልደርስ ያዘገየኛል ብሎ በማሰብ እንዳላየ ለማለፍ አሰበ። ሆኖም ዓሣው በሌሎችም ጀልባዎች ላይ መንገድ በመዝጋት አደጋም የሚያደርስ ስለመሰለው 50 አለቃዬ፣ አንድ ትልቅ ዓሣ ይሄው ሲንሳፈፍ ይታያል። ይህ ትልቅ ዓሣ ሳይሆን አይቀርም አለ። 100 የፈረስ ጉልበት ያላት ጀልባ ፍጥነቷን መቀነስ ጀመረች። 50 አለቃ ጋስኪን አንገቱን ወጥ አደረገና የት አለ ሲል ጠየቀ። ያ ትልቅ ዓሣ አሁን በደንብ አይታይም።
እዚያ ነበረ አለ ሄለር። 50 አለቃውም ወደ ቤቱ ለመድረስ ስለቸኮለ አሳውን ትቶ በዘዴ ለማለፍ አሰበ። በጀልባ ላይ አደጋ ለማድረስ እስከሚችል ትልቅ ነው እንዴ ብሎ ጠየቀው። ቶማስ በሩቅ ስላየ በደንብ ባያጣራም አዎ አለና መለሰለት። አካባቢው ቅኝት የምታደርገው ጀልባ ተግባሯ ይህንኑ መከታተል ነውና ይህ ዓሣ በሌሎች ጀልባዎች ላይ አደጋ ያደርሳል ብለው ስላሰቡ አቅጣጫቸውን ለውጠው ዓሣው ወዳለበት አካባቢ ገሰገሱ። ከስፍራው ሲደርሱ ወንዙ ላይ የሚንሳፈፍ ግዙፍ ነገር አዩ። ነገሩ ግን ዓሣ ሳይሆን ወንዙ ላይ የሚንሳፈፈው ወርቃማ ፀጉር ያላት ልጃገረድ አስከሬን ነበረ። ልጅቷ ራቁቷን ስትሆን አንገቷ ላይ ብቻ አንድ ቀይ ሪቫን ታስሮ ነበረ። ሄለርና 50 አለቃ ጋስኪን ከጀልባዋ ወርደው በመዋኘት የልጃገረዲቱን ሬሳ ተጋግዘው ከወንዙ በማውጣት ወደ ጀልባዋ ሲያስገቡ፣ በሌላ በኩል ደግሞ መርማሪ ፖሊስ ሆርኑንግ በነጭና ግራጫ እብነበረድ ወደ ተሰራው ስኮትላንድ ያርድ ወደ ተባለው የእንግሊዝ ፖሊስ ጽሕፈት ቤት ሕንፃ እየገባ ነበረ። ማክስ እንግሊዞችን በጣም አድርጎ ይወዳቸዋል። እንግዳ ተቀባዩ ፖሊስ ጌታዬ የምረዳ ነገር አለ ብሎ ጠየቀው። ማክስ ዞር አለና ከመርማሪ ዴቪድሰን ጋር ቀጠሮ ነበረኝ ሲል ነገረው። ስም ጌታዬ? ማክስ በቀስታና በትትና አነጋገር መርማሪ ዴቪድሰን አለ። ፖሊስ በትኩረት ወደ ማክስ እየተመለከተ ያንተ ስም መርማሪ ዴቪድሰን ነው አለው። ስሜ መርማሪ ዴቪድሰን አይደለም፣ የኔ ስም ማክስ ሆርኑግ ይባላል ብሎ መለሰለት። ፖሊሱ ይቅርታ በመጠየቅ አነጋገር ይቅርታ ጌታዬ፣ እንግሊዘኛ በደንብ ይናገራሉ አይደል አለውና ከ5 ደቂቃ በኋላ ማክስ ወደ መርማሪ ፖሊስ ዴቪድሰን ቢሮ ገባ። በስልክ እንደገለጽክልኝ ሰር አሌክ ኒኮልሰን በግድያ ወንጀል በመጠርጠር የተነሳ ስለሱ መረጃ ማግኘት እንደምትፈልግ ነግረኛል። እርሱ ከ6 ተጠርጣሪዎች አንዱ ነው። ስለ እርሱ በቂ መረጃ ይገኛል የተባለባቸውን የተለያዩ የወንጀል ምርመራ ክፍሎች ጠቁመው ማክስ በተባለው መሰረት በእነዚህ ቦታዎች የሚገኙትን ፋይሎች አስቀርቦ አየ። የሰር አሌክስም በአንዳቸውም ቦታ ጥቁር ነጥብ ተጥሎበት ወይም ተመዝግቦ አልተገኘም። በመጨረሻ ግን ማክስ የሚፈልገውን መረጃ የት ለማግኘት እንደሚችል ተረዳም። በሚቀጥለው ቀን ጠዋት ማክስ በለንደን ውስጥ ለሚገኙ ብዙ የድርጅት ሥራ አስኪያጆች ደውሎ በስልክ አነጋገራቸው። ሁሉም የሰጡት ምላሽ ተመሳሳይ ነው። እነዚህ ሰዎች ማክስ ሆርኑግ ከዚህ ቀደም በስዊዘርላንድ ውስጥ ማን እንደነበረ በደንብ አስታውሰውታል። የሚፈልገውን መረጃ ላለመስጠት ሳይተባበሩት ቀሩ። ማክስ በተከታታይ 2 ቀናት ወደ ባንኮችና ወደ ገንዘብ ድርጅቶች በመሄድ ብድር ሰጪ ተቋሞችንና ልዩ ልዩ የስታቲክ መስሪያ ቤቶችን በመጎብኘት 2 ቀን አሳለፈ። ወደ እነኚህ ድርጅቶች በሄደበት ወቅት የፈለገው ሰዎቹን ሳይሆን በተቋሞቹ ውስጥ የነበሩ ኮምፒውተሮችን ማነጋገር ነበረ። ማክስ ስለ ኮምፒውተር ጠንቅቆ የሚያውቅ ባለሙያ ነው። ከመሳሪያው ፊት ለፊት ተቀምጦ እንደ ልቡ ሊያሽከረክረውና የፈለገውን መረጃ ጨምቆ ለማውጣት የሚችል ነው። በማናቸውም ቋንቋና ስርዓት እንዲሁም በየትኛውም ደረጃ ማለትም በቀላልና በውስብስብ ሁኔታ ከተደራጁት ኮምፒውተሮች ጋር መወያየትን ጠንቅቆ ያውቅበታል። ለእርሱ ከፎርትራንና ከፎርትራን 4 ጋር መስራት በጣም ይቀለዋል። ግዙፍ ናቸው የተባሉትን እንደ IBM 370 PDP 1011 እና አልጎል 68 ያሉ ኮምፒውተሮችም አያስቸግሩትም። ይበልጥ የሚቀሉት ለንግድ ሥራ የተዘጋጀው ኮብል ፖሊሶች የሚጠቀሙበትና በቻርትና በግራፍ የሚሰራ ቤዚክ እንዲሁም ከፍተኛ ፍጥነት ያለው APL ናቸው። ማክስ LISAP እና APT እንዲሁም PL1 የተባሉትን ኮምፒውተር አይነቶች በሚገባ ተጠቀመባቸው። እነኚህ ግዙፍ ኮምፒውተሮች የቆዩት መረጃዎችን በሙሉ በመምጠጥ ነው። ከመምጠጣቸው በኋላ በስርዓት ይዟቸዋል፣ ይተነትኗቸዋል፣ ያስታውሷቸዋል።
አሁን ለማክስ እየተፉለት ነው። ቀስ ብለው በሹክሹክታ ምስጢራቸውን ሁሉ ዘርግፈውለታል። ምንም የተደበቀና የተሰወረ ነገር የለም። በዛሬው የስልጣኔ ጊዜ የተሸሸገ የግል ምስጢር ሊኖር አይችልም። ማንኛውም ዜጋ የተጋለጠ ነው። በጣም ጥልቅ ምስጢር እርቃኑን ቀርቶ ከኮምፒውተር ውስጥ የሚያነበውን ሰው ይጠብቃል። ሰዎች የሶሻል ሴኩሪቲ ቁጥር ሲያገኙ በሪከርድ ይይዛሉ። የኢንሹራንስ ፖሊሲያቸው፣ የመንጃ ፈቃዳቸውና የባንክ ደብተራቸው ሁሉ ይመዘገባል። ታክስ ሲከፍሉ ስማቸው ይሰፍራል። ለሥራ አጦች የሚሰጠው ደሞዝ ሲቀበሉ ማንነታቸው ይጻፋል። በግል የኢንሹራንስ የሕክምና አገልግሎት መጠቀማቸው ሲታወቅ ስማቸው በኮምፒውተር ውስጥ ይገባል። የቤት ዕዳ ክፍያ ሲፈጽሙ እንዲሁም ይመዘገባሉ። መኪና ወይም ሞተር፣ ብስክሌት ካላቸው ማንነታቸው ይሰፍራል። ሆስፒታል ገብተውም ታክመው ከሆነ ስማቸው ከኮምፒውተር ውስጥ አለ። የወታደራዊ አገልግሎት ሰጥተው ከሆነም እንዲሁ ስማቸው ተይዟል። የመንጃ ፍቃድ ወይም የአሳ ማጥመድ ፍቃድ ሲያወጡ ይጻፋሉ። ፓስፖርት ለማግኘት ሲያመለክቱ፣ ስልክ ወይም መብራት እንዲገባላቸው ሲጠይቁ ኮምፒውተሩ ሰፍረዋል። ገና ሲወለዱ፣ ሲያገቡ ወይም ሲሞቱ ኮምፒውተሩ ይጽፋቸዋል። አንድ ሰው ፍለጋውን የሚያደርገው የት እንደሆነ ካወቀና ትዕግስትም ከኖረው ሁሉም መረጃ በቀላሉ ሊገኝ ይችላል። ማክስ ሆርኑግና ኮምፒውተሮቹ በጣም አስደናቂ ዘገባ ይለዋወጡ ነበረ። እነርሱ ማክስን ባነጋገሩ አይስቁበትም፣ በአመለካከቱ አያሽሟጥጡትም፣ በአለባበሱ አቃቂር አያወጡለትም። ለኮምፒውተሮቹ ማክስ ጌታቸው ነው። ችሎታውንና ብሩህ አእምሮውን ያከብራሉ፣ ያደንቁታል፣ ይወዱታልም። ምስጢራቸውን ሁሉ በደስታ አካፍለውታል። ስለ ሰር አሌክ ኒኮልስ እንነጋገር አለ ማክስ። ኮምፒውተሩ መልስ መስጠት ጀመረ። ስለ ሰር አሌክ ሂሳባዊ መረጃ ሰጠው። ይህም በቻርትና በቁጥር የተሞላ ነበረ። በ2 ሰዓት ውስጥ ማክስ ስለ ሰውየው ማንነትና ስላለው ገንዘብ መረጃ ሊያገኝ ችሏል። የባንክ ደረሰኞች ኮፒ፣ የተሰረዙ ቼኮች፣ የክፍያ ደረሰኞች በአይነቱ ከፊቱ ተደርድረው ነበረ። በመጀመሪያ የማክስን አይን የሳበው አስገራሚ ነገር ከፍተኛ የገንዘብ መጠን የሰፈረባቸውና ቼኩን ለያዘው ሰው እንዲከፍሉ የሚጠይቁ በሰር አሌክ የተፈረሙ ቼኮች ናቸው። ገንዘቡ የሄደው ወዴት ነው? ማክስ ይህ ለሥራ ጉዳይ ወይም ለግል ወጪ በሥራ ላይ የዋለ ገንዘብ ወይንም ደግሞ ለታክስ የተከፈለ መሆኑን ለማጣራት ሞከረ። መልሱ የለም። የወጪዎቹን ዝርዝር ወደ ያዘው ዝርዝር እንደገና ተመለሰ። ለዋይት ክለብ የተጻፈ ቼክ፣ የሥጋ ግዢ ደረሰኝ፣ ያልተከፈለ ከጆን ቤትስ የተገዛ መጎናጸፊያ ፒጃማ፣ የጥርስ ሐኪም ክፍያ፣ ከቅዱስ ላኦሬንት የፓሪስ ሱቅ በዱቤ የተገዛ ልብስ፣ ከዋይት ኤሌፋንት የቀረበ ደረሰኝ፣ ያልተከፈለበት የኪራይ ጥያቄ ወረቀት፣ ለሴት ፀጉር ቤት የተከፈለ ሂሳብ፣ ያልተከፈለባቸው ከቅዱስ ላኦሬንት የተገዙ 4 ልብሶች ደረሰኝ፣ የቤት ውስጥ ጥቃቅን ወጪዎች የሚል ሰፍሮ አገኘ። ማክስ ሰር አሌክ መኪና እንዳለው እንዲነግረው ኮምፒውተሩን ጠየቀው። መልሱ አዎንታዊ ነበረ። ሰር አሌክ 2 መኪናዎች አሉት። አንድ የጎደለ ነገር አለ። ለመኪኖቹ ጠጋይ መካኒክ የተከፈለውን ሂሳብ የሚገልጽ ደረሰኝ የለም። ማክስ ኮምፒውተሩን አስታወሰና ስለዚህ ንገረኝ ብሎ ጠየቀው። ባለፉት 7 ዓመታት ውስጥ እንዲህ አይነት ክፍያ ተፈጽሞ አያውቅም ብሎ መለሰለት። ኮምፒውተሩ የረሳነው ነገር አለ አለና ኮምፒውተሩ ጠየቀ። አይ አለ ማክስ፣ ምንም አልረሳም። ሰር አሌክ የመካኒክ እርዳታ ጠይቆ አያውቅም። መኪናዎቹን የሚጠግናቸው ራሱ ነው። እንደዚህ አይነት የመካኒክነት ችሎታ ያለው ሰው አሳንሰር ለማበላሸት ወይም የጂፕ ፍሬን ከጥቅም ውጭ እንዲሆን ለማድረግ አያቅተውም። ማክስ ጓደኛው ኮምፒውተር ከፊቱ የዘረገፈለትን አሃዛዊ መረጃ በትኩረት ከላይ ወደ ታች ሲቃኝ አንድ ነገር ተከሰተለት። ሰር አሌክ የሚያጠፋው ገንዘብ ከገቢው የሚበልጠውን ነው። ሌላ ደካማ ጎን ተገኝቷል። ማክስ መረጃ የሚጠይቀው ጓደኛው ኮምፒውተር ከብዙ አቅጣጫዎች ግንኙነት ያለው ነው። በ2 ቀናት ውስጥ ማክስ የተረዳው ነገር ሰር አሌክ ከሶሆ ክለብ ባለቤት ከቶድ ሚካኤል ገንዘብ ሲበደር የቆየ መሆኑን ነው። ማክስ ወደ ፖሊስ ኮምፒውተር በመሄድ ጥያቄ አቀረበ።
ይህ ኮምፒውተርም ጥያቄውን አዳመጠና ምላሹን ሰጠው። አዎ፣ ስለ ቶድ ሚካኤል መረጃ እናቅርብልሃለን። በብዙ ወንጀሎች ተከሶ ነበር። ሆኖም ተፈርዶበት አያውቅም። ሰዎች በስውር ያስፈራራል። አይምሮ አደንዛዥ ዕፅ በመጠቀም በዝሙተኝነትና በአራጣ አበዳሪነት ይታማል። ማክስ ከዚህ ተነሳና ወደ ሶሆ በመሄድ ተጨማሪ ጥያቄዎች ጠየቀ። በዚህም ጊዜ ቁማር የሚጫወተው ሰር አሌክስ ሳይሆን ባለቤቱ መሆኗንም ተረዳ። ይህን ጥያቄውን ሲያቀርብና ማጣራቱን ሲቀጥል ሰር አሌክ ኒኮልስን የሚያስፈራራው ሰው መኖሩን ተገነዘበ። ያልተከፈለ ዕዳ ስላለበት ገንዘብ በአስቸኳይ ያስፈለገው ለመሸጥ የሚችል ከሆነ በብዙ ሚሊዮን የሚቆጠር አክሲዮን ባለቤት ነው። ይህን እንዳያደርግ እንቅፋት ፈጥሮበት የነበረው ሳም ሮፊ ሲሆን አሁን ደግሞ ኤልሳቤጥ ሮፊ ናት። ስለዚህ ሰር አሌክ ኒኮልስ ለግድያ ወንጀል ሊያነሳሳው የሚችል የተደበቀ ፍላጎት አለው። ማክስ ስለ ሪስ ዊሊያምስ መረጃ ጠየቀ። ኮምፒውተሮቹ መልስ ለመስጠት ሞክረዋል፣ ግን ደግሞ ብዙ መረጃ የላቸውም። ኮምፒውተሩ ለማክስ ሲነግረው በመጀመሪያ ሪስ ዊሊያምስ ጾታው ወንድ፣ የትውልድ ስፍራው በዌልስ፣ ዕድሜው 34 እና ያላገባ መሆኑን ገለጸለት። በሮፊና ልጆቹ ኩባንያ ውስጥ ትልቅ ስልጣን እንዳለው ጠቆመው። በዓመት $80,000 ደሞዝና ተጨማሪ ጉርሻ ያለው መሆኑንም አወሳ። በለንደን በሚገኘው የባንክ ቁጠባ ደብተር ውስጥ 25,000 ፓውንድ እንዳለ፣ በተንቀሳቃሽ ሂሳብ ውስጥ በአማካይ 800 ፓውንድ እንደሚገኝ ኮምፒውተሩ ለማክስ አወያየው። በዙሪክ ካዝና ውስጥ የተቀመጠ ሀብት ያለው ሲሆን የሀብቱ መጠን እንደማይታወቅም ነገረው። የዱቤ ጥያቄ ወረቀቶቹንና ሌሎችንም ወጪ ዝርዝሮችን ተመለከተ። አብዛኛውን ወጪ ያወጣው ለሴቶች ስጦታ በመግዛት ነበረ። ሪስ ዊሊያምስ ምንም የወንጀል ሪከርድ የለበትም። በሮፊና ልጆቹ ኩባንያ ውስጥ ተቀጥሮ ሲሰራ 9 ዓመት አልፎታል። ይህ በቂ አይደለም አለና ማክስ አሰበ። ነገሩ ሪስ ዊሊያምስ ከኮምፒውተሩም የተደበቀ ያስመስላል። በኬት ኤርሊንግ ቀብር ላይ ማክስ ለኤልሳቤጥ ጥያቄ ባቀረበበት ወቅት ሪስ ነገሮችን ለመሸፋፈን ያደርግ የነበረውን ጥረት አስታወሰ። ለመሸፈን የሚሞክረው ማንን ነው? ኤልሳቤጥ ሮፊን ወይስ ራሱን? ያን ዕለት በ12 ሰዓት ማክስ በአልኢታሊያ አየር መንገድ አውሮፕላን ተሳፍሮ ወደ ሮም በረረ። ኢቮ ፓላዚ የቅርብ ጓደኞቹ እንኳን ሳያውቁበት ለ10 ዓመት ያክል በጣም በጥንቃቄና በብልሃት 2 ቤተሰቦች ሲያስተዳድር ቆይተዋል። ስለዚሁ ሁኔታ ለማወቅ ግን ማክስ ሆርኑንግና የኮምፒውተር ጓደኛውን ከ24 ሰዓት ያነሰ ጊዜ ብቻ ፈጅቶባቸዋል። ማክስ ወደ አና ግሪፌ ሕንፃ በመጓዝ በኤስአይዲ ውስጥ ለሚገኙ የተለያዩ ኮምፒውተሮች ጥያቄ አቅርበዋል። ሁሉም ማክስን በደስታ ተቀበሉት። ስለ ኢቮ ፓላዚ ንገሩኝ ሲል ጀመረ ጥያቄውን። በደስታ አሉና መለሱለት። ውይይቱ ተጀመረ። ከአሚሺ የተላከ የግሮሰሪ ደረሰኝ፣ በዚያም ኮንዲቲ ከሚገኘው የውበት ሳሎን የተሰጠ የክፍያ ደረሰኝ፣ ከአንጀሎ የተገዛ አንድ ሰማያዊ የሱፍ ልብስ፣ ከካርዶች የተሸመቱ አበቦች፣ ከኤሬኒ ጋሎትዚኒ የተገዙ 2 የራት ልብሶች፣ ከጎሲ የተሸመቱ ጫማዎች፣ የፑሲ ቦርሳ፣ የተለያዩ ወጪዎች ሲል መለሰ ኮምፒውተሩም። ማክስ እነዚህን ጽሑፎች በጥንቃቄ ማንበብ ጀመረ። ተነተናቸው። ከውስጥ የተሰወረ ነገር እንዳለባቸው ለማወቅ አብጠቀጠቃቸው። አንድ ስህተት መኖሩ ይታያል። ለትምህርት ቤት የተከፈለው ለ6 ልጆች ነው። ስህተት ሰርተሃል መሰለኝ አለና ማክስ ጠየቀ። አዝናለሁ፣ ምን አይነት ስህተት ብሎ መለሰ ኮምፒውተሩ። በአናግራፊ ያለው ኮምፒውተር ኢቮ ፓላዚ የተመዘገበው በ3 ልጆች አባትነት መሆኑን ገልጾልኛል። ለ6 ልጆች የትምህርት ቤት ክፍያ ያልከው ልታብራራልኝ ትችላለህ? እንችላለን። የኢቮ ፓላዚ አድራሻ በኦልጌታ መሆኑን ነው ያሳየኝ። ትክክል። ግን በሞንቲሚግናው ላለውም አፓርታማ ይከፍላል ነው ያልከው? አዎ። 2 ኢቮ ፓላዚዎች ናቸው እንዲህ ያሉት? አይደለም፣ አንድ ሰው ነው።
ባለ 2 ቤተሰቦች፣ 3 ሴት ልጆች ከሕጋዊት ሚስቱ፣ 3 ወንድ ልጆች ዶናቴላ ከተባለች ቅምጡ። ማክስ ጥያቄውን ከማጠናቀቁ በፊት ከኮምፒውተሩ ጋር ባካሄደው ውይይት የኢቮን ቅምጥ ፍላጎቶች፣ ዕድሜዋን፣ የፀጉር ሰሪዎቿን ስም እንዲሁም የ3ቱን ወንድ ልጆቿን ስም ተረድተዋል። ስለ ሲሞኔታና ዶናቴላ መልክና ቅርጽ ጠንቅቆ አውቀዋል። እያንዳንዳቸው ስለሚለብሱት የልብስ አይነትና ቁጥር፣ የእጃቸውን ጌጥ አይነት፣ የሚጫሙትን ጫማ ቁጥርና የነኝህን ዋጋ ጠንቅቆ ተገንዝበዋል። ከወጪዎቹ መካከል አንዳንዶቹ የማክስን ዓይን ስበዋል። ወጪዎቹ መጠነኛ ሊሆን ይችላል፣ ግን ጉዳዩ ግዙፍ መስሎ ታይቶታል። አንዱ ደረሰኝ የእንጨትና የብረት መቁረጫ ማሽን የተገዛበት መሆኑ ያመለክታል። ኢቮ ፓላዚ ደግሞ ብዙ ጊዜ በእጁ መስራት ይወዳል። ማክስ ቀጠለና መሐንዲሶች እኮ ስለ አሳንሰር አንዳንድ ሐሳብ ሊኖረው ይችላል ብዬ ገምታለሁ አለና ተናገረ። ኢቮ ፓላዚ ከባንክ ከፍተኛ ገንዘብ ለመበደር ማመልከቻ አቅርቦ እንደነበር ኮምፒውተሩ ለማክስ ነገረው። ገንዘቡን ታዲያ አገኘው? አላገኘም። ባንኩ በማመልከቻው ላይ ባለቤቱን አብረው እንድትፈርም ጠየቀው። ከዚያ በኋላ ጥያቄውን ሰረዘ። አመሰግናለሁ። ማክስ አውቶቡስ ተሳፍሮ በኤር ወደሚገኘው የፖሊስ ሳይንሳዊ ምርመራ ማዕከል ተጓዘ። በዚህ ስፍራ በጣም ትልቅ የሆነ ኮምፒውተር ይገኛል። ኢቮ ፓላዚ የወንጀል ሪከርድ አለበት ብሎ ኮምፒውተሩን ጠየቀው። አሁን ኢቮ ፓላዚ በ21 ዓመቱ በድብደባ ወንጀል ተከሷል። ተደብዳቢው ሆስፒታል በመተኛቱ በወንጀሉ በ2 ወራት እስራትም ተቀጥቷል። ሌላስ ነገር አለ? ኢቮ ፓላዚ በቪአ ሞንታሚግኖ ቅምጥ አለው። አመሰግናለሁ፣ ይህን አውቀዋለሁ። ከጎረቤቶች የቀረቡበት አቤቱታዎች መኖራቸውን የፖሊስ ዘገባ ይናገራል። ምን አይነት አቤቱታ? ጸጥታ በመንሳት በመደባደብና በመጫጫህ አንድ ቀን ማታ ሳህኖቹን ሁሉ ሰብራለች። ይህ ይጠቅምሃል? በጣም እንጂ አለ ማክስ። አመሰግናለሁ። ስለዚህ ኢቮ ፓላዚ ብስጭት አለበት። ዶናቴላ ስፓሊኒም እንዲሁ ተናዳለች። በእርሷና በኢቮ መካከል የተፈጠረ ችግር አለ። ልታጋልጠው ታስፈራረዋለች። እንደ ኢቮ ያለ ወንድ ትዳሩ እንዳይበላሽበትና ሕይወቱም አዘቅት እንዳይወርድ ለመከላከል ምን ያክል ተጋድሎ ያደርጋል። የመርማሪውን ትኩረት በመጨረሻ የሳበ አንድ ነገር ነበረ። የኢጣሊያ ፖሊስ ጸጥታ መምሪያ የፋይናንስ ክፍል ለኢቮ ፓላዚ ከፍተኛ ገንዘብ ከፍሎታል። ኢቮ ፓላዚ ይህን ገንዘብ ያገኘው አንድ የባንክ ኃላፊ ገንዘብ ይዞ ከአገር ለመውጣት ሲል በማጋለጡ ነው። ኢቮ ገንዘብ ለማግኘት በዚህ አይነት ወደ ኋላ የማይመለስ ከሆነ ይህን ዓላማውን ከግቡ ለማድረስ ሌሎች ምን ተግባራትን ሊፈጽም ይችላል? ማክስ ኮምፒውተሮችን ደህናው ነው አላቸውና በከሰዓት በኋላ በረራ ወደ ፓሪስ ተጓዘ። ከቻርልስ ደጎል አውሮፕላን ማረፊያ እስከ ኖተርዳም ድረስ የሚከፈለው የታክሲ ዋጋ ጉርሻ ሳይጨምር 70 የፈረንሳይ ፍራንክ ነው። በቁጥር 351 የከተማው አውቶቡስ ለመጠቀም ከተፈለገ 7.25 ፍራንክ ብቻ ይከፈላል። መርማሪ ሆርኑንግ ከአውሮፕላን ማረፊያው ወደ ተባለው ስፍራ የተጓዘው በአውቶቡስ ነው። ውድ ያልሆኑ ሆቴሎች የትኞቹ እንደሆኑ በመጠየቅ ወደ ሆቴል ሚኡብሌ አመራ። ከሆቴሉ ስልክ በመደወል የፈረንሳይ ዜጎች ሚስጥር በመዳፋቸው ውስጥ የሚገኙትን ሰዎች አነጋገረ። ፈረንሳዮች በተፈጥሯቸው ከስዊስ ዜጎች የበለጠ ተጠራጣሪዎች ናቸው። ሆኖም ከማክስ ሆርኑግ ጋር ለመተባበር ፈቃደኛ መሆናቸውን ገለጡለት። ማክስ ገንዘብ ሚኒስቴር መስሪያ ቤት በመጓዝ ባለስልጣኖቹን አስፈቅዶ ከልዩ ልዩ ኮምፒውተሮች ጋር የሚያካሂደውን የተለመደውን ውይይቱን ጀመረ። ቻርልስ እና ሄለን ሮፍ የሚባሉት ምንድን ናቸው? አለና ማክስ ጥያቄውን ጀመረ። ቻርልስ እና ሄለን ሮፊ ማርቴል የመኖሪያ አድራሻቸው ሩኢ ፍራንሶስ ፕሪሚየር 5 ቬሴንት፣ የተጋቡት ሜይ 24 ቀን 1970፣ የተጋቡት ምኤርኢ በተባለው በኒኡሊ በሚገኘው ስፍራ፣ ምንም ልጆች ያልወለዱ። ሄለን 3 ጊዜ አግብታ ፈታለች።
የባንክ ሂሳቧ የሚገኘው በወንታኢ ጎዳና ላይ ባለው የክሬዲት ዩኒየስ ባንክ ውስጥ ሲሆን ሂሳቡም የተመዘገበው በሄለን ሮፊ ማርቴል ስም ነው። ወጪዎቿን ትነግረኛለህ? በደስታ። ከማርቺው መጽሐፍት መደብር የተሰጠ የመጽሐፍት ግዢ ደረሰኝ፣ የቻርልስ ማርቴልን ጥርስ ለማስተካከል ለጥርስ ሐኪም የተከፈለ፣ ቻርልስ ማርቴል ተኝቶ የታከመበት የሆስፒታል ሂሳብ፣ ቻርልስ ማርቴል ለምርመራ የከፈለው ሂሳብ። የምርመራው ውጤት አለ? ትንሽ ጠብቀኝ፣ ሌላ ኮምፒውተር ማነጋገር አለብኝ። እሺ ባክህ አለና ማክስ ጠበቀ። የዶክተሩን ዘገባ የያዘው ኮምፒውተር መናገር ጀመረ። የምርመራውን ውጤት አግኝቻለሁ። ቀጥል። የመንፈስ ጭንቀት ህመም። እባክህ ቀጥል። ከፒንኤት የተገዛ አንድ ጫማ ክፍያ ደረሰኝ፣ አንድ ከሮዝ ቫሉኤስ የተሸመተ ባርኔጣ፣ ለውበት ሳሎን የተከፈለ ሂሳብ፣ ለ8 ሰዎች የተደረገ የራት ግብዣ፣ ከክሪስቶፎሪ የተገዛ የብር ጌጥ፣ የወንድ ልብስ ከሱልካ የተሸመተ። ማክስ ኮምፒውተሩን አስቆመው። አንድ ነገር ያሳስበው ጀመረ። ስለ ክፍያዎቹ አንድ የሆነ ጥርጣሬ ገባው። ምን እንደሆነ ለይቶ አውቋል። እያንዳንዱ ክፍያ የሚፈረመው በማዳም ሮፊ ማርቴል ነው። የወንዶች ልብስ ግዢና የሆቴል ሂሳብ የተከፈለው በእርሷ ሲሆን የባንክ ሂሳቡም ያለው በእርሷ ስም ነው። በጣም ይደንቃል። የመጀመሪያ ደካማ ጎን ብቅ አለ። ቤሊፔክስ የሚባል ኩባንያ መሬት ገዝቷል። የዚህ ኩባንያ ባለቤቶች ከሆኑት መካከል አንዱ ቻርልስ ዴሴኢን ይባላል። የቻርልስ ዴሴኢን የሶሻል ሴኩሪቲ ቁጥር ከቻርልስ ማርቴል ቁጥር ጋር አንድ ነው። በአጋጣሚ ይሆን? ስለ ቤሊፔክስ ንገረኝ አለው ማክስ ኮምፒውተሩን። የቤሊፔክስ ባለቤቶች ሬኒ ዱቻምፕስና ቻርልስ ዴሴኢን ናቸው። ቻርልስ ዴሴኢን ቻርልስ ማርቴል ተብሎ ይጠራል። ቤሊፔክስ ምን ይሰራል? የወይን ተክል እርሻ ያለማል። ኩባንያው በስንት ካፒታል ተቋቋመ? 4 ሚሊዮን ፍራንክ። ቻርልስ ማርቴን የድርሻውን ካፒታል ያገኘው ከየት ነው? ከዚዝማንቴ። ከየት አልከኝ? ይቅርታ፣ ፈረንሳይ አገላለጽ መጠቀሜ ነበር። ከክሬዲት ሙኒስፓል። የወይን ተክል እርሻው ጥቅም አስገኝቶለታል እንዴ? አላስገኝም፣ አክስሮታል። ማክስ የበለጠ መረጃ ፈለገ። ጓደኛውን ማነጋገሩ ቀጠለ። የኢንሹራንስ ኮምፒውተር አንድ የተጭበረበረ የኢንሹራንስ አሰራር ሊኖር እንደሚችል የሚያስጠነቅቅ ዘገባ በፋይሉ ላይ መኖሩን ለማክስ ገለጸለት። ማክስ አሁንም ሌላ ፍንጭ ማግኘቱ ተሰማው። እስኪ ስለዚህ ንገረኝ አለና ጥያቄ አቀረበ። አፍላፍ ገጥመው በሐሜት ላይ እንደሚገኙ ሁለት ሴቶች በትኩረት የተለያዩ መረጃዎችን መቀባበሉን ቀጠሉ። ማክስ የሚፈልገውን መረጃ አግኝቶ ሲጨርስ ፒየር ሪቻርድ የተሰኘውን ጌጣጌጥ ሰሪ ለማነጋገር ሄደ። በ30 ደቂቃ ውስጥ ማክስ ትክክለኛውን ታሪክ በሚገባ ሊረዳ ቻለ። ቻርልስ ማርቴን በወይን ተክል እርሻው ሥራ ላይ ተሰማርቶ ያወጣው ገንዘብ ከ2 ሚሊዮን ፍራንክ ይበልጣል። ቻርልስ ማርቴል የሚስቱን ጌጣጌጥ እንኳን ለመስረቅ የተገደደበት አንድ ሁኔታ ነበረ። ከዚህ በቀርስ የፈጸማቸው ሌሎች ተመሳሳይ ተግባሮች እንዴት ያሉት ናቸው? ሌላው የማክስን ትኩረት የሳበ ነገር አለ። ነገሩ በጣም አነስተኛ መስሎ ይታይ ይሆናል። ነገር ግን በማክስ አይምሮ ውስጥ የወጪ አርዕስት ትልቅ ጥያቄ ምልክት ፈጥሯል። ይኸው ለተራራ መውጫ እንዲሁ ለተገዛው ጫማ የተደረገው ወጪ ነው። ይህ ደግሞ ማክስ ቆም ብሎ እንዲያስብ ገፋፋው። ምክንያቱም የቻርልስ ማርቴል ባህሪ እስካሁን የተራራ መውጣት ፍላጎት እንዳለው የሚጠቁም አይደለምና። ማክስ ቻርልስ ማርቴልን እንደ ተራራ ውጪ መቁጠር ተሳነው። ስለዚህ ጥርጣሬውን እንዳመቀ ወደ ኮምፒውተሩ ተመለሰ። ከታይምዌር የስፖርት ሱቅ የቀረበው ደረሰኝ በሚመለከት ትላንትና የሰጠኝን መረጃና ስለተገዛው ዕቃ ዝርዝር ማወቅ እፈልጋለሁ እባክህ ሲል ጠየቀ ማክስ። በትክክል ይቻላል። በስክሪኑ ላይ ከፊት ለፊቱ ለቦት ጫማው መግዣ የተደረገው ወጪ ሰፍሮ ይታያል። የጫማው ቁጥር 36 ኤሲ ሆኖ ጫማውም የሴት ነው። ተራራ ወጪ የነበረችው ሴት ሄለን ሮፊ ማርቴል ናት። ሳም ሮፊ የሞተውም ተራራ ሲወጣ ነው።
ሩ አርሜንጋውድ ከፓሪስ ከተማ ጎዳናዎች መካከል ጸጥታ የሰፈነበትና በጎዳናው ግራና ቀኝም የሚገኙት ባለ አንድ ወይም ባለ ሁለት ፎቅ የግል መኖሪያ ቤቶች ናቸው። ከዚሁ ጎዳና አካባቢ ባለ 8 ፎቁ የኢንተርፖል ዋና መስሪያ ቤት ይገኛል። መርማሪ ማክስ ሆርኑግ በዚህ ሕንፃ ምድር ውስጥ ከሚገኙት ክፍሎች በአንደኛው ውስጥ ቁጭ ብሎ ኮምፒውተሩን ሲያናግር የኢንተርፖል ሰራተኞች ከሆኑት አንዱ በሩን ከፍቶ በመግባት አንድ የወንጀል ሥራ ፊልም በመታየት ላይ ስለሆነ ለመመልከት ፍላጎት አለ ሲል ጠየቀው። ምን አይነት ፊልም ሲል ማክስ መልሶ ጠየቀ። ናናየው ብሎ ጋበዘው። ወደ ፎቅ ሲወጡ በሦስተኛው ፎቅ ላይ በርካታ ወንዶችና ሴቶች ተሰብስበው የተባለውን ፊልም ለመመልከት ተዘጋጅተዋል። ሰዎቹ የኢንተርፖል ሰራተኞችና ከተለያዩ ስፍራዎች የመጡ የወንጀል መርማሪዎች የበላይ ተቆጣጣሪ ፖሊሶች ናቸው። ከፊት ለፊት ቆሞ የሚናገረው የኢንተርፖል ዋና ጸሐፊ ልዩ ረዳት የሆነው ሬኔ አልሜዲን ነው። ማክስ ገባና መቀመጫ ስቦ ከኋላ ተቀመጠ። ሬኒ አልሜዲን እንዲህ አለ። ላለፉት ብዙ ዓመታት ስለ በርካታ የወንጀልና የወሲብ ፊልሞች ሲነገር እንሰማ ነበር። እንሰማ የነበረው ሐሜት ወሲባዊ ግንኙነት ሲያበቃ ሴት ታንቃ የምትገደል መሆኑን ነው። እንዲህ አይነት ፊልም ተነስቶ ለመሰራጨቱ የሚገልጽ ምንም መረጃ አልነበረም። ለዚሁ ምክንያቱ በእርግጥ የታወቀ ነው። ይህ ፊልም ሕዝብ በይፋ እንዲመለከተው የተሰራ አለመሆኑ አንደኛው ምክንያት ነው። እነዚህ ፊልሞች በሰዎች ስቃይና በዚህ አይነት ሕይወታቸው ማለፉን ተመልክተው ለሚደሰቱ ሀብታሞች በግል ሊታዩ የሚዘጋጁ ይመስላሉ። ሬኒ አልሜዲን መነጽሩን ቀስ ብሎ ከዓይኑ ላይ ያወጣና ንግግሩን ቀጠለ። ቀደም ሲል እንደተናገርኩት ሁሉም ነገር እስካሁን ሐሜት ነበረ። አሁን ይህ ተለውጦ እውነተኛውን ድርጊት የሚያሳይ አጭር ፊልም ቀጥሎ እንመለከታለን። በክፍል ውስጥ የተቀመጡት ሰዎች ምን አይነት ፊልም ይሆን ብለው በመጓጓት ንግግሩን በጸጥታ ያዳምጡ ነበረ። ከ2 ቀናት በፊት አንድ ወንድ እግረኛ ቦርሳ ተሸክሞ ሲሄድ የመኪና አደጋ ይደርስበታል። ሰውየው ወደ ሆስፒታል በመወሰድ ላይ ያለ ሞተ። የሰውየው ማንነት አሁንም አልታወቀም። ከቦርሳ ውስጥ ግን ይህ ፊልም ተገኝቶ ለፖሊስ ተሰጥቷል አለና ፊልሙ እንዲጀመር ለሰራተኛው ምልክት ሰጠው። የፀጉረ ወርቃማዋ ልጃገረድ ዕድሜ ከ18 አይበልጥም ነበረ። ከእርሷ ጋር ተኝቶ ወሲብ የሚፈጽመው ሰውና የእርሷ እንቅስቃሴ ከመጀመሪያው ላይ ጤነኛ ይመስላል። ካሜራው የሴትዮዋን ፊት፣ የሰውየውን ሰውነት በቅርበት ለማሳየትም ይሞክራል። ማክስ ሆርኑግ ይቺ ልጅ ከዚህ በፊት በዓይነ ሥጋ አይቷት አያውቅም። ሆኖም ስለ እርሷ የሚያስታውሰው አንድ ያየው ነገር ትዝ አለው። ዓይኑ በልጃገረዲቱ አንገት ላይ የታሰረው ቀይ ሪቫን ትኩር ብሎ ተመለከተ። አሁን በደንብ ታወሰው። ፊልሙ አለቀና መብራቱ በራ። ማክስ አሁን ሁሉን ነገር በደንብ አስታውሷል። ልጅቷ ከዙሪክ ወንዝ ውስጥ አውጥተዋት ያያት ናት። በፓሪስ የሚገኘው የኢንተርፖል ዋና መስሪያ ቤት ላቀረባቸው ጥያቄዎች የሚሰጡት የቴሌግራም መልሶች ከመላው አውሮፓ መጉረፍ ጀመሩ። 6 ተመሳሳይ የአሰቃቂ ግድያ ወንጀሎች በዙሪክ፣ በለንደን፣ በሮም፣ በፖርቹጋል፣ በሃምቡርግና በፓሪስ ተፈጽመው ተገኝተዋል። ሬኔ አልሜደን ለማክስ እንዲህ አለው። ይህ ሁኔታ አንተ ከሰጠህ መግለጫ ጋር ይመሳሰላል። የተገደሉት በሙሉ ወርቅማ ፀጉር ያላቸው፣ ጾታቸው ሴት የሆኑና በዕድሜ ወጣቶች ናቸው። አንገታቸው የታነቀው ወሲብ በሚፈጽሙበት ወቅት ሲሆን በአንገታቸው ላይ ከታሰረው ቀይ ሪቫን በስተቀር ሁሉም ራቁታቸውን ነበሩ። ሰፊ የግድያ ወንጀል መፈጸም ከጀመሩ ወንጀለኞች ጋር ትንቅንቅ መጀመራችን ነው። ይህን አይነት ወንጀል የሚፈጽመው ፓስፖርት ያለው የገንዘብ አቋሙ እንደ ልቡ ለመዘዋወር የሚያስችለው ሰው ሳይሆን አይቀርም አለው። በዚህ መካከል አንድ ሰው ሁለቱ ወደ ነበሩበት ክፍል ገባና ጥሩ ድል የገጠመን ነው። ይህ አሰቃቂ ትርኢት የተቀረጸበት ፊልም የሚመረተው በብሩሰልስ መሆኑ ተረድተናል። በተለይ ፊልሙን ከሌሎች የሚለየው በቀለም ቅንብር ሚዛን ማጣት የተነሳ በቀላሉ ሊታወቅ መቻሉ ነው። ይህን ፊልም የሚያመርተው ኩባንያ ፊልሙን የሸጠላቸውን ደንበኞች ዝርዝር አግኝተናል ሲል ተናገረ። ማክስ ቀጠል አደረገና
ዝርዝሩን አይተው ስትጨርስ እኔም ልመለከተው እሻለሁ አለ። በደንብ እንጂ ሲል መለሰ ሬኒ አልሜዲን። አልሜዲን መርማሪ ሆርኖን ግን ትኩር ብሎ አየው። በልቡም ይህስ ምኑም መርማሪ አይመስልም ብሎ ገመተ። ሆኖም የተበታተነውን የግድያ ሁኔታ እያሰባሰበ መልክ እያስያዘው ያለው ይኸው መርማሪ ነበረ። ስላደረክልኝ ትብብር እናመሰግናለን አለው አልሜዲን። ማክስ ፈገግ ብሎ እየተመለከተው ምን ስላደረግኩ አለና መለሰለት። አሌክ ኒኮልስ በራት ግብዣው ላይ ለመገኘት ባይፈልግም ኤልሳቤጥን ብቻዋን እንድትሄድ ለመተው ደግሞ ከበደው። የራት ግብዣው የተዘጋጀው በግላስጎ ከተማ ሲሆን አሌክ ደግሞ ይህን ስፍራ በጣም ይጠለዋል። በራት ግብዣው ላይ ሁለቱም ንግግር እንዲያደርጉ ተጠይቀዋል። የራት ግብዣው እንዳለቀ ከሆቴሉ ወደ አውሮፕላን ማረፊያ የሚያደርሳቸው መኪናም ከሆቴሉ ውጭ ቆሞ እንዲጠብቃቸው ተደርጓል። አሌክ በራት ግብዣው ላይ ንግግር አደረገ። ይህ ሁሉ ሲሆን ግን አይምሮና ሐሳቡ ሌላ ቦታ ነበረ። አይምሮ ትንሽ የተረበሸ ይመስላል። በዚህ የተነሳ ሆዱንም ህመም ይሰማዋል። የቀረበለትንም ምግብ በደንብ አልተመገበም። ከጎኑ ቁጭ ብላ የነበረችው ኤልሳቤጥ ምን ነው ደህና አይደለህም እንዴ ብላ ጠየቀችው። ደህናም አለና እጇን መታ መታ አደረገ። ሁሉም ንግግራቸውን ከጨረሱ በኋላ አሳላፊው ወደ አሌክ ጠጋልና በጆሮው ይቅርታ ጌታዬ፣ የስልክ ጥሪ ያለዎት ከፈለጉ ወደ ቢሮ ገብተውም ሊያነጋግሩ ይችላሉ ሲል ነገረው። አሌክ አሳላፊውን በመከተል ሰፊ በሆነው አዳራሽ መካከል አቋርጦ ወደ ቢሮ ሄዶ የስልኩን እጀታ አነሳና ሄሎም አለ። በስልኩ የስዊንተን ድምፅ ይህ የመጨረሻ ማስጠንቀቂያ ነው ብሎት ስልኩ በአሌክ ጆሮ ላይ ተዘጋ።